የሚናድዳሉ፣ ይነጫንጫሉ፣ ይበሳጫሉ። ሁል ጊዜ የሆነ ችግር አለ። ሁል ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄን ስታስተካኪ እዛ ጋር እንዛል ነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። ግን ለምንድን ነው እንደዚህ ተጠራጣሪ የሆነችው? መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን። እኔ ደስተኛ ሆኜ መኖር እፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። እመጣለሁ አንቺ ወዳልሽው። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ የማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው ሁል ጊዜ የሆነ ችግር አለ። ሁል ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄ ስታስተካኪ እዛ ጋር እንደዛል። ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እናተኛለሽ። እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ሆኜ ልኖር ሆነ። ስለዚህ አንድ ቀን ወሰን ዛሬ ጀምሮ አልኩኝ ዶክተር ወዳጄን ራሴን ዶክተር ወዳጄን ደስተኛ ነው። ችግሮች አሉ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትውይ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰው በጣም ክፉ ነው፣ ግን ለምንድን ነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር ይችላል። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ ጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢውስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ እያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢውስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋ ብለሽ ካየሽው ግን የምታዝኝለት ሰው ነው የሚሆነው። አንደርስታንድ ማድረግ ማለት ነው ሰውየውን። በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች። በጣም ትጠራጠርሻለች። እንደዚህ ተጠራጣሪ ናት። አሁን ባትታመን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ። ፖዚቲቭ ቲንከር ከሆንሽ ግን ለምንድን ነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ? ክፉ ያደረገባት ሰው አለ? በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ታውቂያለሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጭ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል እችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጨው ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩኝ ያንን አስባለሁ። ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ። ይጮኻሉ፣ ሊሳደቡ ይችላሉ፣ ምናምን ትዕግስት ያጣሉ። ከዛ አንቺ ምንድን ነው የምትይው? ወይም አንድ ሰው ምንድን ነው የሚለው? ይሄ እንደ ዕድሜው አይደለም፣ እንደ ዕድሜው ትልቅ ሰው አይደለም እንዴ? እንዴት እንደዚህ ይሆናል ልትይ ትችላለሽ። እኔ ግን ምን ላስብ እችላለሁ? ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ህመም ስላለበት የሆነ ነገር ከፍ ብሏል፣ እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ የሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለ ግንኙነት በጣም ጥሩ ሆነ፣ ሰዎች ፖዚቲቭ ላይ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ። ሚስት ተነጫንጫለች በጣም ምንም የተፈጠረ አዲስ ነገር የለም።
ግን ትናድዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች። ልደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድን የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ ተረጋግቶ ያስባል። ምንድን ነው ልትሆን፣ ምን ሆና ነው? ምንድን ነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ 1 ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናድዳሉ፣ ይነጫንጫሉ፣ ይበሳጫሉ። በተለይ 1 ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ በደንብ ሊያስታውሰው ይችላል። ከዛ ደግሞ 45 ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደግሞ የባህሪ ለውጥ ይመጣል። ያለባቸዋል፣ ይነጫንጫሉ ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ፣ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁል ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል። ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ። እና አሁን በፖዚቲቭ ሞላ ነው። ከዛ ሌላው ምንድን ነው? ግሬትፉልነስ አልን ቅድም፣ ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። እያንዳንዱን ነገር አሁን እዚህ ስቱዲዮ ውስጥ ስንት አይነት ቀለም ነው ያለው? በጣም ነው የሚገርመው። እዛ ጋ ግሪን አለ፣ ብሉ አለ፣ ብራውን አለ፣ ነጭ አለ። እዚህ ጋር ቴሌቪዥን አለ። በጣም የሚገርም ነው። ወጣቶች ካሜራ የሚያነሱት በጣም ይገርማል። ስለዚህ አሁን አፕሪሼት ላደርግ ነው። እያንዳንዱ ነገር አፕሪሼት ላደርግ ነው። እያየሁ እደነቃለሁ። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቼ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱ ነገር ታየዋለሽ፣ እያንዳንዱ ነገር አፕሪሼት ታደርጊዋለሽ። በስነ ልቦና አሁን ትርጉም አላቸው እንዳናስረዝም እንጂ እንደሁሌው አሁን ግሪን ቀለም የልምላሜ ቀለም ነው። ማይንዳችን ግሪን ሳይ ልምላሜ ነው የሚታየው። እዚህ ቤት ያሉ ቀለማትን ብናይ ግሪን ስታይ ሪጁቭኔት ማድረግ ነው የሚታይሽ። ብሉ እረፍት ነው። ስካይዝ ብሉ፣ ሰማዩ ብሉ ነው፣ ኦሽኑ ብሉ ነው። ብሉ ከለር ስታይ እረፍት ነው የሚታይሽ። ብራውን ጥንካሬ ነው፣ ስትሬንግዝ ነው የሚያሳየው። ዋይት ነጭ ፒዩሪቲ ነው፣ ንጽህና ነው። ጥቁር ክብር ነው፣ ዲግኒቲ ነው። ፐርፕል ሮያሊቲ ነው። ቢጫ ቀለም ሰው ሲያይ ሃፒነስ፣ ኤግዛክትሊ ሃፒነስ። ኦሬንጅ ስታይ ኢንቱሲያዝም ነው፣ በጣም መነሳሳት፣ ለሥራ መነሳሳት። ስለዚህ አሁን እዚህ ቤት ገብቼ ከለሮቹን አፕሪሼት አደረግኩኝ ማለት ነው ያሉትን። ቀይ ደግሞ የፍቅር ቀለም ነው፣ ሲበዛ ደግሞ ደም ግፊት ይጨምራል። እና እዚህ ውስጥ ገብቼ ቢጫውን፣ ክሬሙን፣ የሎውን፣ ላይቱን፣ ወጣቶቹ፣ አንቺን አይቼ አፕሪሼት አድርጌ ማይንድፉልነስ። ጾም ነው ጊዜው። ሰው ይሄድና ጾም በየአይነቱ ያዛል። ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን እንደሚል አላወቅም፣ ግን ርቦታል። በላ። የትኛው ይጣፍጣል ብትዩ ከዛ አያውቀውም። ማይንድፉል ከሆንሽ ግን ይችኛ ሽሮዋን ስትቀምሻት፣ ጎመኗን ስትቀምሻት ቴስቱን ትንትያለሽ፣ ታጣጥሚያለሽ፣ ቴስቱን አፕሪሼት ታደርጊያለሽ። ኢቭን እንጀራውን አፕሪሼት ታደርጊያለሽ፣ ምን አይነት እንጀራ እንደሆነ። ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው። ቡናዋን ስትጠጫት ከጀበናዋ ጀምረሽ ከሲኒዋ ጀምረሽ ጣዕሙን አፈላሉን ስትመለከች፣ አሁን የመድረክ ንግግር አቅርበታል በአፈላሉ በመስቀል እና እሱ ማይንድፉልነስ ይባላል። ከዛ ኢንጆይ ታደርጊዋለሽ። ለመለማመድ ምን ይላሉ?
እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንደልጅ ከዛ ክራሽ እያረካት ክራሽ ስታረጋት ድምጿን ከዛ ቴስቱን ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም፣ ሚስቱን ኢንጆይ አያረጋትም። ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታረገው አየው፣ ልጆችን ሳያቸው ነው የሚያድጉት። እና ማይንድፉልነስ በጣም ይጠቅማል። ቀደም ያነሳሽው ነጥብ ላይ የሚሆኑ ነገሮች አሉ፣ በላይፍ መቶ ሐዘኖች አሉ። ግን ሐሳባችን ውስጥ ያለው ሐሳብ ቶትስ ቢካም ቲንግስ ይባላል። ቶትስ ቢካም ቲንግስ። አንዳንዱን በኋላ ወደዛኛው ቶፒክ ስንመጣ እናወራዋለን። ግን አንዳንዱን ነገር ሐሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሐሳብ ይጣላለሁ፣ ከዛ እነጋገራለሁ፣ ይጣላለሁ፣ ከዛ መስሪያ ቤት ስሄድ ይጣላለሁ ከሱ ችግር ይገጥመኛል። ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ እሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሐሳባችን በጣም አቅም አለው፣ ኤነርጂ ስለሆነ ሐሳባችን አቅም አለው። የማይሆን ነገር ደግሞ የግድ በሕይወት ላይ ሲመጣ፣ ሐዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሐዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ወይም ላይፍ ነው ይሄ፣ ዲስ ኢዝ ፓርት ኦፍ ላይፍ። ሞቶ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀር በዘላለም ሕይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር እረፍት ጋር የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሽው ማየት ትችላለሽ። ስለዚህ በሕይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከር